አየሩ በዙሪያ ሲለወጥ ለመሸከም እንኳን የሚከብዱ የተወደዱ አፍታዎች አሉ። አንተም ማብራራት አትችልም። ሆኖም ከሰው በላይ የሆነ ነገር ወደ ክፍሉ እንደገባ ታውቃለህ። ልብህ እየተንቀጠቀጠ እንደሆነ ይሰማሃል እና በድንገት ተራው ነገር ቅዱስ ይሆናል። መንፈስ ቅዱስ ወደ አንተ እንደቀረበ የማይሳሳቱ ምልክቶች አሉ። አንዴ ካወካቸው በኋላ የራስህን ሐሳብ ከእርሱ ንግግር ጋር አታሳስተውም። በከንፈሮች ላይ ካለው እስትንፋስ ይልቅ ይበልጥ የቀረበ ነው። ቅዱስ ጸጥታ አለ። መንፈስ ቅዱስ ሲቀርብ የሚመጣ ጸጥታ ከዝምታ የጠለቀ የሚሰፍን ነው። ባዶ ክፍል ውስጥ ያለ ጸጥታ ወይም ከአውሎ ንፋስ በኋላ ያለ መረጋጋት አይደለም። ጸጥታው ይናገራል። የሚተነፍስ ጸጥታ፣ በጣም ለረጅም ጊዜ በውስጣችሁ የተኛን ነገር የሚያነቃቃ ጸጥታ። ክብደት ይሰማህ ይጀምራል፣ ነገር ግን ሸክም አይደለም። የማይገፋ ነገር ግን ነፍስህን ወደ ላይ የሚያነሳ ክብደት። መንፈሱ በተቃረበ ጊዜ ከባቢ አየር በመለኮት ይጠመዳል። እናም አይምሮ ከመረዳቱ በፊት ልብም ያውቃል። እርሱን ታውቀዋለህ፣ ይሰማሃል። ልታየው ባትችልም ታውቀዋለህ እና በውስጥ ያለው ሁሉ መንበርከክ፣ ለማልቀስ፣ ለማምለክ ይፈልጋል። ብዙ ሰዎች መንፈሱ ሲቀርብ ነጎድጓድና መብረቅ ነው ብለው ያስባሉ። ነገር ግን እንዴት እንደተሳሳትን! አብዛኛውን ጊዜ የእርሱ ቅርበት የሚገለጠው በጣም ገር በሆነ መንገድ ነው። ቀድሞ ለመውደድ ከባድ የነበረውን ሰው ልብ በድንገት ሲለሰልስ በዚያ መንገድ ይገለጣል። ቁስሉ አሁንም ትኩስ ቢሆንም ይቅር ለማለት ድንገተኛ ለውጥ ነው። ለመጸለይ ምንም ፍላጎት ባይኖርህም መነቃቃት ነው። ያለ ሐዘን የሚወርዱ ያልተጠበቁ እንባዎች፣ ያለ ማብራሪያ ከደረት ጋር የሚወጣው ሙቀት፣ እነዚህ ስሜቶች አይደሉም፣ ግብዣዎች ናቸው። የሚጮህ ሳይሆን በለስላሳ ድምፅ የሚናገር፣ የሚገፋፋ ሳይሆን የሚንቀሳቀስ፣ ከመጠየቅ ይልቅ የሚነካ ነው። እናም መንፈሱ ቅርብ እንደሆነ ከሚያሳዩት በጣም ቆንጆ ምልክቶች አንዱ በውስጣችሁ ያለው የቅዱስ ናፍቆት መነቃቃት ነው። ስኬትን ወይም ጭብጨባ ወይም ዕውቅናን ሳይሆን እግዚአብሔርን ብቻ መመኘት። ሌላ ነገር የማያረካ ጊዜ ይመጣል። በአንተ ውስጥ ያለ ነገር ግን ለቃሉ መራብ፣ ለጸሎት መጠማት ይጀምራል። ነፍስህን ለፈጠረው መገኘት ትጀምራለህ። ይህ ናፍቆት ተፈጥሯዊ አይደለም፣ ከተፈጥሮ በላይ ነው። ስጋ ለቅድስና አይራብም ወይም ለሰማይ አይጠማም። ያ ምኞት ሲነቃ መንፈሱ ቀድሞውንም እየቀረበ ይጠራሃል፣ ይጎትታል። ጠለቅ ላለ መቀራረብ እያዘጋጀ ነው እና ወደዚያ ናፍቆት በጨመርክ መጠን እርሱን የበለጠ ታገኘዋለህ። እርሱ ሁል ጊዜ ከልቡ ለሚፈልገው ምላሽ ይሰጣል። የቀረቤታው ሌላ ምልክት እርግጠኛነት ነው። የሚፈርስ እርግጠኛነት አይደለም፣ ግን ነፃ የሚያወጣው እርግጠኝነት። በህሊናችሁ ላይ ቀስ ብሎ መሳብ ይጀምራል። አንዳንድ ልምዶች፣ ድርጊቶች፣ ንግግሮች ወይም ሐሳቦች አንተ መሆን ከጀመርከው ማንነት ጋር የሚስማሙ አይሆኑም። እውነትን እንደ እውነትና ጨለማን እንደ ጨለማ ማየት ትጀምራለህ። ንጽህናን መመኘት ትጀምራለህ። አንድ ሰው ስለሰበከ ሳይሆን መንፈሱ በአንተ ውስጥ እየፈጠረው ስለሆነ ነው። በነፍስ ውስጥ ይህ ቅዱስ እምነት ሲቀሰቀስ መንፈሱ አንተን ለመቅረጽ በበቂ አጠገብ ስለሆነ ነው። ከተፈጥሮ በላይ የሆነ የሰላም ምልክት። ሕይወት ፍጹም በምትሆንበት ጊዜ የሚመጣው ሰላም አይደለም፣ ነገር ግን ከሁኔታዎች ሁሉ በላይ የሆነው ሰላም። በግርግር ውስጥም የሚሰፍንላችሁ ሰላም። ምክንያታዊ ያልሆነ ነገር ግን የማይንቀሳቀስ ሰላም። አውሎ ነፋሶች እየተናወጡ ፈገግታ ታገኛለህ። ችግሮች እየበዙ እየጎረፉ እያለ እረፍት ላይ ነህ። ይሄ ሁሉ ባለበት እምነት ሲኖርህ ይሄ የዚህ ዓለም ሰላም አይደለም፣ የመንፈሱ ሰላም ነው። እርሱ ሲቀርብ ሰላም የእናንተ ድርሻ ይሆናል። ሐሳቦችህን ይሞላል፣ ስሜትህን ይጠብቃል፣ እንዲሁም ልብህን በጥልቅ ውሃ ውስጥ እንዳለ መልህቅ ያረጋጋል። መንፈሳዊ ስሜቶችህ የሚጠነክሩበት ጊዜያትም ይመጣሉ። አንድ ጊዜ ግልጽ ያልነበረው ነገር አሁን በራሱ ይበራል። መጽሐፍ ቅዱስ ለመረዳት አስቸጋሪ እንደነበረ የሚሰማው በድንገት ከገጾቹ ላይ መጋረጃ የተነሳ ያህል ራሱን ይከፍታል። አንድን ጥቅስ ታነባለህ፣
በነፍስ ውስጥ ይሰርጻል፣ ለጉዳይህ በቀጥታ ይናገራል። ስብከት ትሰማለህ እና በትክክል የተጻፈልህ ይመስልሃል። ትጸልያለህ እና በድንገት ጸሎቶች ከዚህ በፊት ያላወቅከውን ክብደትና ስልጣን ይሸከማሉ። መንፈሱ ታላቅ አስተማሪ ነው እና እርሱ ሲቀርብ መገለጥ ብዙ ይሆናል። ሊያስደምምህ ሳይሆን ሊለውጥህ ሚስጥራትን ይገልጥልሃል። እርሱ አይምሮህን ለማሞገስ ሳይሆን መንፈስህን ከፍ ከፍ ለማድረግ ይገልጣል። መንፈሱ ቅርብ እንደሆነ የምታውቅበት ሌላው መንገድ ለእግዚአብሔር መገኘት መጨመር ነው። ከአሁን በፊት ከነበረው በበለጠ ለአምልኮ ስትነቃ ታያለህ። አንድ ቀላል መዝሙር እንባህን ያመጣል። በሹክሹክታ የሚቀርብ ጸሎት ጉልበቶችን እንዲንቀጠቀጡ ያደርጋል። የኢየሱስ ስም መጥራት እንኳን ነፍስህን በእሳት ያቀጣጥላል። በክፍል ውስጥ ብቻህን ልትሆን ትችላለህ እና በድንገት መለኮታዊ ፍቅር ማዕበል በጣም በጥልቅ ያጥለቀልቃል። መንፈሱ ሲቀርብ ርህራሄ ባንተ ውስጥ ይነቃቃል። የሌሎች ስቃይ የራስ ያህል ይሰማህ ይጀምራል። የተሰበሩትን፣ ብቻቸውን ያሉትን፣ የተረሱትን ትመለከታለህ። በውስጣችሁ ያለ አንድ ነገር ለማጽናናት፣ ሕይወትን ለመናገር፣ ሸክምን ለማቃለል፣ ደግነትን ለማሳየት ይናፍቃል። ይህ የሰው ርህራሄ አይደለም፣ መለኮታዊ ርህራሄ ነው። መንፈሱ የክርስቶስን ልብ ይሸከማልና እርሱም በቀረበ ጊዜ እግዚአብሔር የሚሰማውን እንዲሰማችሁ ይፈቅድላችኋል። ልብህን ከራስ ፍላጎት፣ ከራስ ጭንቀቶች በላይ ያስፋፋል። እርሱ ሰዎችን ሰማይ በሚያያቸው መንገድ እንድታዩቸው አመለካከትህን ይለውጣል። ጊዜያቶች አሉ። መንፈሱ ቅርብ በሚሆንበት ጊዜ ሊገለጽ የማይችል ድፍረት በውስጣችሁ ሲነሳ ይሰማችኋል። ለአንድ ሰው በድንገት እንድትጸልዩ የሚያበረታታ ድፍረት፣ ከፍርሃት ወደ እምነት የሚገፋፋችሁ ድፍረት። ይህ ድፍረት ተፈጥሯዊ አይደለም፣ ከባህሪ ወይም ኮንፊደንስ አይመጣም። የሚመጣው ደካሞችን ከሚያበረታው ከእግዚአብሔር መንፈስ ነው። ያ ቅዱስ ድፍረት ሲነሳ መንፈሱ ሰማያዊ ስልጣንን ወደሚሸከም ሰው እየቀረጸህ እንደሆነ ታውቃለህ። እናም የደስታ ምልክት ተራ ደስታ ሳይሆን፣ ድንገተኛ ደስታ ሳይሆን፣ በጣም ጥልቅ ከሆነ ቦታ የሚፈልቅ ደስታ፣ ምንም አይነት ፈተና ሊነካው የማይችል፣ ያለ ምክንያት ፈገግ ስትል ምንም ጨለማ ሊሸፍነው በማይችል ውስጣዊ ብርሃን። ይህ ደስታ ከነፍስ ውስጥ የሚፈስ የመንፈስ ወንዝ ነው። እርሱ ቅርብ ነው። ሸክም መውደቅ ይጀምራል። ተስፋ መቁረጥ መያዙን ያጣል። ተስፋም እንደ ንጋት ይነሳል። ደስታ ይሆናል። ግን አሁንም ሕይወት ቢፈታተንህ የመንፈስ ደስታ ይደግፋል። አንዳንዶች መንፈሱ በህልምና በራእይ እንደሚቀርባቸው ይሰማቸዋል። የአእምሮ እንግዳ የሆኑ ትርምስ ህልሞች ሳይሆን ክብደት፣ ግልጽነት፣ ሰላም ወይም ማስጠንቀቂያ ያላቸው ህልሞች፣ ምቾት የሚሰጡ ወይም ዓላማ የሚያነቁ ራእዮች ልብ ላይ ብልጭ ድርግም ይላሉ። እነዚህ ጊዜያት ምናባዊ አይደሉም፣ ንግግር ናቸው። መንፈሱ ሲቀርብ ብዙውን ጊዜ ሰብአዊ ሎጂክን በማለፍ በቀጥታ ወደ መንፈስ በሚደርሱ መንገዶች ይናገራል። እንዴት መድረስ እንዳለበት ያውቃል። ቅድስናን ለመላበስ ያለ ፍላጎት እየጠነከረ ሲመጣ መንፈሱ ቅርብ ነው። ፍጽምናን ለማግኘት መጣር ወይም ራስን ጻድቅ አድርጎ መቁጠር ሳይሆን ለእግዚአብሔር ለመለየት እውነተኛ መሻት ነው። ለሐሜት፣ ለርኩሰት፣ ለመማረር ወይም ነፍስን ለሚያቆሽሹ መንፈሳዊ ብርሃንን ከሚያደበዝዙ አካባቢዎች ያለ ፍላጎት ራስን እያራክ እንዳለ ትገነዘባለህ። እናም እምነትህን በሚያጠነክረው ነገር ላይ ታተኩራለህ። ይህ ፍላጎት በራስ የሚመነጭ አይደለም፣ የመንፈስ ሥራ ነው። ለአዳዲስ ነገሮች፣ ለታላላቅ ነገሮች ያዘጋጅሃል። መንፈሱም እርምጃዎችን ለመቀየር፣ ለመጠበቅ፣ ለመምራትና እግዚአብሔር ላንተ ወዳዘጋጀው ለመምራት በቂ ነው። የእርሱ መገኘት ሀብት ይሆናል። መንፈሱ ሁል ጊዜ ኢየሱስን ያከብራል። እየቀረበ ሲመጣ ልብ የበለጠ ለእርሱ ስላንተ ለሞተው ይቃጠላል። ምናልባትም የእርሱ ቅርበት ትልቁ ምልክት መለወጥ ነው። በራስ ፍቃድ ሳይሆን ምክንያት ልትለው በማትችለው መንገድ መለወጥ ትጀምራለህ። አንድ ጊዜ ግትር በነበርክበት ቦታ ታጋሽ ትሆናለህ። አንድ ጊዜ በጭካኔ ምላሽ በሰጠህበት ቦታ
የዋህ ትሆናለህ፣ ተስፈኛ ትሆናለህ። ለውጡ የመንፈሱ ፊርማ ነው። ሲንቀሳቀስ ነገሮች ሁሉ ይለወጣሉ። በኖረበት ሁሉ ሕይወት ያብባል። ባረፈበት ሁሉ የሰው ነፍስ ሕያው መቅደስ ይሆናል። መንፈሱ ወደ እናንተ ሲቀርብ በአእምሯችሁ ሳይሆን በሙሉ ማንነታችሁ ታውቁታላችሁ። ሊጎበኝ ብቻ አይመጣምና ለመኖር፣ ለመሙላት፣ ለማንቃት፣ ለመለወጥ ይመጣል። ሲቀርብ ሁሉም ነገር በተለየ መንገድ መተንፈስ ይጀምራል። ዓለም፣ ልብህ፣ የአንተ ሐሳቦች፣ በቃላት መካከል ያለው ዝምታ እንኳን የተለመዱት ትኩረት የሚከፋፍሉ ነገሮች የሚያረኩ ጊዜ ይመጣል። ትዕይንቶቹ፣ ጫጫታው፣ ትርጉም የለሽ ንግግሮች በድንገት ባዶ እንደሆኑ ይሰማሃል። መንፈሱ ቅርብ ሲሆን የምግብ ፍላጎትህን ይለውጣል። ጊዜ ራሱ የተለየ ስሜት መሰማት ይጀምራል። በጸሎት ያሉ ሰዓታት እንደ አፍታዎች ይሰማሃል። አንተ የእውቀትህን ታጣለህ፣ እርሱን ታውቀዋለህ። ምድራዊ ነገሮች ክብደት ይጠፋል። ዘላለማዊነት ሲቃረብ ይሰማሃል። መንፈሱ ከሰው የጊዜ መስመር አውጥቶ ወደ ዘላለማዊው የእግዚአብሔር ፍሰት ይስብሃል። ወደ መለኮታዊ ስምምነት በሚንቀሳቀስበት የሰማይ ዜማ እንደገባህ ይሰማሃል። ወደ አንተ ሲቀርብ እሳት ይሰማሃል። ሰውነትህን የሚያቃጥል እሳት ሳይሆን ነፍስህን የሚያነጻ እሳት። በእጆች ወይም በልብ ውስጥ ሙቀት ወይም መንፈስ ውስጥ የሚንቀሳቀስ ሙቀት ሊሰማ ይችላል። በውስጥህ ይህ እሳት ሰማይ ራሱ እንደሚተነፍስ ይሰማሃል። ይህ እሳት ቅዱስ ነው፣ ያነጻል፣ ይፈውሳል፣ የኃጢአትንና የፍርሃትን ቅሪት ያቃጥላል። ያን እሳት በአንተ ውስጥ እንዲንቀሳቀስ በፈቀድክ ጊዜ ብርሃን ይሰማሃል። በጣም ቀላል ከመሆኑ የተነሳ ልትንሳፈፍ ትችላለህ። ምናባዊ አይደለም፣ ለውጥ ነው። የመንፈስ እሳት ምንም አይነት የሰው ልጅ ሊያደርገው የማይችለውን ሲያደርግ ነው። ጸሎቶችን መቀየር ይጀምራሉ። የራስህን ነገሮች ሳይሆን ፈቃዱን ስትጸልይ ራስህን ታገኘዋለህ። በረከትን መለመን ትተውና መገኘቱን መጓጓት ትጀምራለህ። ቃላትህ እየቀነሱ እንደሚሄዱ ታስተውላለህ። ነገር ግን ልብህ ከፍ ብሎ ይናገራል። ምንም ቃላት የሌሉ ጊዜያትም ይኖራሉ። ሆኖም ነፍስህ እየጸለየ ይሰማሃል። የሰማይ ቋንቋ የሆነው መንፈሱ በእናንተ አማካኝነት ምስጢራትን ወደ ሰማይ በመናገር ይማልዳል። እርሱ ቅርብ እንደሆነ ታውቃላችሁ፣ ምክንያቱም ጸሎታችሁ ክብደት ይኖረዋል። ያንቀሳቅሳችኋል። አየሩን ያንቀሳቅሳል፣ ሰማዩን ራሱ ያንቀሳቅሳል። መንፈሱን በአቅራቢያ ባለ ጊዜ መለኮታዊ በአጋጣሚ የሚገጥሙ ነገሮችን ትመለከታለህ። እነዚህም ግን በፍጹም በአጋጣሚ የተገኙ አይደሉም። አንድን ነገር ትናገራለህ፣ ሲሆንም ታየዋለህ። ስለ አንድ ጉዳይ ትጸልያለህ፣ በሰዓታት ወይም ቀናት መልሱ ይመጣል። መንፈሱ ከእርሱ ጋር የሚሄዱትን መንገድ ያስተካክላል። እርምጃዎችህ የታዘዙልህ ይሆናሉ። መዘግየትህ መለኮታዊ ይሆናሉ። እናም ብስጭትህ እንኳን መግቢያ ይሆናሉ። ምንም ነገር በአጋጣሚ እንደማይከሰት ታያለህ። እያንዳንዱ ግጥሚያ፣ እያንዳንዱ ማዞሪያ፣ እያንዳንዱ ዝምታ፣ ሁሉም ነገር መንፈሱ ሲስብ የተቀደሰ ይሆናል። የመንፈሱ መኖር በሚኖርበት ጊዜ ጠላት ይረበሻል። ጠንካራ ፈተናዎች ሊነሱ ይችላሉ። ትኩረቶች ሊባዙ ይችላሉ። ግራ መጋባት ይኖራል። ነገር ግን የውድቀት ምልክት አይደለም፣ የቅርበት ምልክት ነው። ብርሃን ሲቃረብ ጨለማ ሁል ጊዜ ይንቀጠቀጣል። የሚሰማ ግፊት የመገኘቱ ማረጋገጫ ነው። ጦርነቱ በበዛ ቁጥር ግኝቱ ይበልጣል። ከየትም የማይነሳ ድፍረት የራስህ ኃይል ስላለ ሳይሆን በውስጥ ያለው መንፈስ ስላልተወ ትቆማለህ። የመንፈሱ ቅርበት ራሱን በአምልኮም ያሳያል። የምስጋና መዝሙሮችን ታዜማለህ። በአስቸጋሪ ጊዜ እንኳን የአምልኮ ቃላት ከአንደበትህ ያመልጣሉ። መንፈሱ ባለበት ጊዜ አምልኮ ተግባር አይሆንም፣ የልብ ምት ነው። እያንዳንዱ ትንፋሽ መዝሙር ይሆናል። መንፈስህን በቀጥታ ከሰማይ ጋር ስለሚያገናኘው ቀድሞውኑም አብሮ ካለ መንፈሱ ሲቃረብ ትህትና በነፍስ ውስጥ እንደ አበባ በነፍስ ያብባል። እውቅናን መፈለግ ታቆማለህ። ትክክል ለመሆን መጠየቅ አቁመህ ሌሎችን መለካት ትተህ እነሱን ማገልገል ትጀምራለህ።
ኩራት መንኮታኮት ይጀምራል። ምክንያቱም የእርሱ መገኘት አንተ ማን እንደሆንክና ማን እንዳልሆንክ ስለሚገልጽ ነፃ ያወጣል። ልትማሩ የምትችሉና ክፍት ያደርጋችኋል እና መንፈሱ በጣም በኃይል ሊጠቀምባችሁ የሚችለው ያኔ ነው። ምክንያቱም ኩራት በነገሰበት ቦታ መኖር አይችልምና የመንፈስ ቅርበት ወደ ላይ የሚያወጣችሁ ጊዜያትም አሉ። ከደስታም በጣም ጥልቅ የሆነ ንጹህ ቅዱስ ሳቅ። የተሸከማችሁት ሸክም በድንገት ሲነሳ እግዚአብሔር ምን ያህል ታማኝ እንደሆነ ስትገነዘቡ ይመጣል። የማይነገር ደስታው ሲሞላ ባልጠበቅከው መንገድ ይፈሳል። ልትስቅ ትችላለህ፣ ልታለቅስ ትችላለህ፣ ወይም በምስጋና በተሞላ ልብ ዝም ብለህ መቀመጥ ትችላለህ። ነገር ግን በመንፈሱ ውስጥ እንደምትገኝ ታውቃለህ። መንፈሱ ሲቀርብ እምነትህን ይመልሳል። እንደገና ማመን ትጀምራለህ። የቀረብካቸው ተስፋዎች ሕያው ይሆናሉ። ያለፉ መስሎ የነበረው ተስፋ ከፍርስራሹ ይነሳል። መንፈሱም ሲቀርብ እምነት ቀላል ይሆናል። በቀላሉ ታውቃለህ፣ በቀላሉ ታምናለህ፣ በቀላሉ በእርግጠኝነት እረፍት ታደርጋለህ። የመንፈሱ መቅረብ በዙሪያ ያሉ ሌሎች ሰዎች የሆነ ነገር እንዲሰማቸው የሚያደርግባቸው ጊዜያት ይኖራሉ። አንተ ባትናገርም ነገር ግን ሰዎች በአንተ አቅራቢያ ሰላም ይሰማኛል ይላሉ። እሱ አንተ አይደለህም። የእርሱ ሽቶ መገኘት በእርሱ ላይ ያረፉትን ይከተላል። የሰማይን ድባብ በሄዱበት ሁሉ ይዘው ይሄዳሉ። መንፈሱ ሕያው ዕቃ የሚሄድ መቅደስ ያደርግሃል። የእርሱን ሰላም፣ ብርሃኑን፣ ፍቅሩን ተሸካሚ ትሆናለህ። ጠላት መንፈሱን የሚከተሉትን የሚፈራው የእርሱን መገኘት ስለሚሸከሙ ነው። ጨለማም በዚያ ብርሃን ውስጥ ሊቆም አይችልም። መንፈሱ ሲቀርብ ፍቅርን ምን ያህል በጥልቅ እንደሚሰማ ተራ ፍቅር ሳይሆን መለኮታዊ ፍቅር እስትንፋስ እስኪያጥር ድረስ በደስታ ያሸንፈሃል። ምንም አይነት የሰው ፍቅር ሊሆን በማይችል መንገድ የተወደድክ ትሆናለህ። ይህ ፍቅር ያላወቅከውን ቁስሎች ይፈውሳሉ። የልብህን ባዶ ጥግ ሁሉ ይሞላል። ጥፋተኝነት፣ ፍርሃትና አለመቀበልን ያስወግዳል። ነገር ግን በዝምታ ውስጥ እንኳን ቅርብ ነው። እርሱን ማግኘት ባትችሉም እንኳን ከመቼውም ጊዜ በላይ ቅርብ ነው። በመጨረሻም በየቀኑ ቅርበቱን እያወቅክ መኖር ስትጀምር ገነት ወደ ልብህ እንደተዛወረ ይገባሃል። በትርምስ ውስጥ በሰላም፣ በንዴት፣ ፍቅር፣ በሐዘንና በደስታ ትሄዳለህ። በድካም ውስጥ ኃይል ትሆናለህ። በየዋህነት ትናገራለህ። በዓላማ ትንቀሳቀሳለህ። በብርሃንም ትኖራለህ። መንፈሱም ከእንግዲህ ጎብኚ አይሆንም፣ አብሮክ ይሆናል። በዚህም መንፈስ ቅዱስ አጠገብህ እንደሆነ ታውቃለህ። ምክንያቱም ሕይወትህ ራሱ የመገኘቱ ማስረጃ ይሆናል።